የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ትናንት ማክሰኞ በሰጡት ትዕዛዝ በቻርለስ ደጎል ስም የተሰየመችው ዝነኛዋ በኒውክሌር ኃይል የምትሠራው የፈረንሳይ አውሮፕላን ተሸካሚ የጦር መርከብ በመካከለኛው ምስራቅ በሚካሄደው ጦርነት ወቅት የአጋር አካላትን ንብረት ለመጠበቅ እንዲረዳ በሚል ከባልቲክ ባህር ወደ ሜዲትራንያን ባህር እንድትዘዋወር ትዕዛዝ አስተላልፈዋል። ማክሮን እንደተናገሩት ቻርለስ ደጎል የተሰኘችው አውሮፕላን ተሸካሚ መርከብ በፍሪጌትስ ማለትም በትንንሽ የጦር መርከቦችና ከሰማይ ደግሞ አጋሮቿ በሆኑ አየር ኃይሎች ታጅባ ትጓዛለች ነው ያሉት። በፈረንሳይ ቴሌቪዥን ቀድሞ በተቀረጸ ንግግራቸው ላይ ማክሮን እንደተናገሩት ባለፈው ጥቂት ሰዓታት ውስጥ የራፋኤል ተዋጊ ጀቶች፣ የአየር መከላከያ ስርዓቶችና በአየር ላይ የሚሰሩ የራዳር ስርዓቶች ወደ መካከለኛው ምስራቅ እንዲሰማሩ ማዘዛቸውን ይፋ አድርገዋል። ይህን ጥረት አስፈላጊ እስከሆነ ድረስ እንቀጥለዋለን ሲሉም ነው ማክሮን አጽንኦት የሰጡት። ፈረንሳይ፣ ብሪታንያና ጀርመን ባለፈው ሳምንት መጨረሻ በአሜሪካና በእስራኤል በኢራን ላይ የተጀመረው ጥቃት ውስጥ ተሳታፊ እንዳልነበሩ ቀደም ብለው ገልጸው ነበር። ነገር ግን የኢራንን የሚሳኤልና ድሮን የመተኮስ አቅም ለማዳከም የሚወሰዱ የመከላከያ እርምጃዎችን ለማጠናከር ዝግጁ መሆናቸውን ተናግረዋል።